ኪሩ በመጨረሻም ታሪክ ሰራ። አቶ ግርማ እንግዲህ የላምሮት ፍቅረኛ ወይንም ጆ ጋር ተመካክሮ ኪሩን አግቶ ለማሰቃየትና መከራ ለማብላት በወሰነበት ሰዓት እሱ ደግሞ እጅጉን በጣም ደስ በሚል ሁኔታ በአቋራጭ አቶ ግርማን አግቶ እያሰቃየውና ፈርደም እያስበላው ይገኛል። ትርሲት እንግዲህ ሕክምናዋን ጨርሳ ስትመጣ ከኪሩ ጋር አብረው እንደሚሆኑ የእናቲቱ ንግግርና ውሳኔ ሆነ። በመጨረሻ እጅግ በጣም በሚያሳዝንና በሚገርም ሁኔታ አቶ ግርማ እንግዲህ ከላምሮት ጋር ተነጋገሩና ይሄንን ኪሩ የሚባል ሰውዬሽን አግቼ የእጁን ማገኘት አለበት፣ እያናዘዝኩኝ እያንዳንዱ የምንፈልጋቸውን መረጃዎች መሰብሰብ አለብን። ከዛ በተረፈ ደግሞ ይችን አሮጊትና ወላቃ ሴትዮ ምንም ዋጋና ጥቅም እንደሌላት ብቻዋን ስትሆን ምንም ማድረግ እንደማትችል ማሳየት አለብኝ። በቃ እውነታው ይሄ ነው ብሎ ደመደመ። እሷም እጅጉን በጣም አዘነችና አረ በፍጹም አባዬ ምንም ነገር አታስብ፣ ጆ ማለት በጣም ጠንካራና አንበሳ ሰውዬ ነው። አንተ የፈለግከውን ነገር በአግባቡ ይጨርስልሃል። ምንም ቢሆን እኮ አንተ አማች ነህ። ይሄማ የምፈልገውን አይነት አማች አገኝቻለሁኛ፣ ደፋር አማች አገኝቻለሁኛ ላምሮቴ እያለ መለሳለስና መልመጥመጥ ጀመረ። ላምሮትም ወደ ጆ ጋር ሄደችና ጆ አባዬ ሊያናግር ይፈልጋል። ምንም አይነት ስህተት እንድትሰራ እሱ በጭራሽ አይፈልግም። ስለዚህ ወደድክም ጠላህም አባዬ የሚልህን ነገር በሙሉ ማድረግ አለብህ። ያንን የማታደርግ ከሆነ ግን ሌላ ችግር ውስጥ እንዳትገባ ብላ ነገረችው። ላምሮት እኔ ማን እንደሆን እያወቅሽኝ ምንም ቢፈጠር ምንም ያልሽኝን ነገር ከማድረግ በፍጹም ወደ ኋላ አልዘልም። ስለዚህ አባትሽ ያዘዙትን ነገር በስርዓት እንደምወጣና በስርዓት እንደማደርግ ነገሪያቸው ብሎ አላት። እንግዲህ ኪሩ ደግሞ የትርሲትን እህት መክሊትን ከእናቷ ጋር አገኛትና እባክሽ እኔ እዚህ ቤት ብትገቢ ጣልቻ አይደለም፣ የትርሲት እህት ለኔም እህቴ ናት። አቶ ግርማ ምን አይነት አረመኔና ጨካኝ ሰው እንደሆነ አንቺ ከዝናሽ ባል ልጅ ኑሮሽ አሁን ደግሞ ወደዚህ ቤት ስታመጫት ሀብትና ንብረት መውረስ እየፈለግሽ መሆኑን ቢያውቅ አያስቀምጣችሁም፣ ይገላችኋል። ስለዚህ በሰላምና በጤና ለመኖር ከፈለግሽ እባክሽ መርዳት ያለብንን ነገርና ማድረግ ያለባትን ነገር በውጭ እየተገናኛችሁ ብታደርጉ በጣም ደስ ይለኛል። ስለዚህ እቤት መጥቼ ደግሞ ያለውን ነገር እንጫወትበታለን ብሎ አለ። ወይዘሮ ዝናሽ ወይንም የትርሲት እናትና ኪሩ አንድ ላይ ተገናኙና እኔ እኮ የትርሲት አባት በፍጹም ይሄን ያደርጋል ብዬ በጭራሽ አላስብም። ውሸቷን ድህነቷን ልታራግፍብኝ እንደሆንስ በጣም ግራ ገብቶኛል ኪሩዬ። ይሄን ነገር ጊዜና ቦታ ሰጥተን ልንወያይበትና ችግሩን ልንፈታው ይገባል። ምክንያቱም እቺ ሴት እሷ የምፈልገውን ነገር ካላደረግን ወደ ክስ ልትሄድ ትችላለች። ወደ ክስ ከሄደች ደግሞ ሁሉንም ነገር መጠየቅ እንዳለባት ሕጉም ይፈቅድላታል። የዛኔ እኛ የማንፈልገው ችግር መግባት የለብንም። ማስተካከል ያለብንም ማስተካከል አለብን። መጀመሪያ ግን እኔ ሴትዮቱን ማግኘት አለብኝ ብሎ ኪሩ ወሰነ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትርሲት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች ያመሰግናለሁኝ። ኪሩ እጅግ በጣም በሚገርም ሁኔታ መስዋዕትነት እየከፈለ ይገኛል። መስዋዕትነቱ ምንድን ነው? ከትርሲት እናት ጋር ሆኖ አቶ ግርማን እንግዲህ አሳልፎ ለፖሊስ ለመስጠት እንዲሁም ደግሞ ወንጀሉን ለማጋለጥ የትርሲትን አባት እሱ እንደገደለው ሚስጥሩን የሚያውቀው እሱ ብቻ ነውና ይህን ሚስጥር ያጋለጥብኛል ብሎ በጭንቀት እየፈራ ያለው ወይንም ደግሞ
ክሩቤልን ለማጥፋት ደፋ ቀና የሚለው ግርማ ከልጁ ላምሮት ጋር ሆኖ በጣም በሚያሳዝንና በሚደብር ሁኔታ እንግዲህ ከባድ ችግር እየፈጠሩ ይገኛሉ። እሱም ምንድን ነው? ላምሮት አባዬ ምንም ነገር አታስብ፣ እኔ ልጅ እያለሁኝ ሁሉንም ነገር እናሳካዋለን እያለች እሱን ትጨቀጭቀዋለች። ላምሮት ቢያንስ ወረቀት አመጣለሁ ያልሽው ወረቀት አላመጣሽም። ይሄ ብቻ ከባድ ስህተት ነው። ምንም ቢሆን እንደዚህ ማድረግ የለብሽም። አሁን ፋይሉን ካላገኘን በምንድን ነው የምንንቀሳቀሰው ብሎ አላት። አባዬ ምንም ቢሆን አታስብ፣ ሁሉንም ነገር ለእኔ ጣለው። ቁልፉ እኔ ጋር ስላለ ሂጄ አመጣዋለሁኝ። ወረቀቱንና ቤቱን እኮ እማዬ ተሸክማ አልሄደችም። ስለዚህ እኛ የምንፈልገው የማየ መሄድ አለመሄድ ሳይሆን እቅድና ስራችንን በተግባር መፈጸም ነው ብላለች። እሱስ ልክ ነሽ የኔ ልጅ። ያቺ ተንከሲስ ግን ስትመጣ ከእናቷ ጋር ጎዳና ላይ እንድትኖር ነው የምፈልገው። ከዛ ውጭ ሌላ ምንም የምፈልገው ነገር የለም ብሎ በጣም ተናደደ። አረ እባክህ አባዬ ይህን ያህል ጊዜና ቦታ ሰጥተህ አንተ መናደድ የለብህም። እኛ የቻልነውን ነገር በሙሉ እናደርጋለን። ከዛ በተረፈ ከምታስበውና ከምትለው በላይ ብዙ ነገሮችን ማሳካት እንችላለን። አባዬ አንተ እኮ በጣም ጀግና ነው፣ ጎበዝ ነህ እያለች እሷም ከሚባለው በላይ ጉብዝናውንና ጀግንነቱን ማደናነቅ ጀመረች። ኪሩ እንግዲህ ወደ መክሊት እናት ወይንም እታጉ ጋር ለመሄድ ከማሰቡ በፊት እዛ በር ላይ መታሱ ተደብቆ እንግዲህ አቶ ግርማም ዝናሽን ፈልጌ ነው ብላ ስትለው ምን ታረግልሻለች ለምን ፈልገሻት ነው ብሎ ሲል ሁኔታውን ስታየው ምንም ደስ አላላትም። ከዛ አይ እሷን ፈልጊያት ነው እቤት የለችም ብሎ ሲላት እሺ ብላ ተመለሰች። ኪሩ ደግሞ ተደብቆ በርቀት እያያቸው ነበርና ወይኔ ይቺ ምስኪን ሴትዮ አሁን ባለፈው የትርሲቴ እናት እንደተናገረችው ከሆነ የትርሲት አባት ከሌላ ወልዶ እያለች መታ ነበር። እቺ ትሆን እንዳለና ተከታተላትና ማዘር እኔ የትርሲት የቅርብ ሰው ነኝ። ስለዚህ ስለ ቤት እርስዎ ደግሞ በደንብ የሚያውቁ አይመስለኝም። ስለዚህ እውነታውን ለመናገር ወደዱም ጠሉም የተፈጠረውን ነገር እንትን ለማለት የግድ መስዋዕትነት መክፈል አለብን። ስለዚህ እባክዎት ትልቁና ዋናው ነገር የሚያስፈልገው እርስዎ መረጋጋት አለብዎት። እዛ ቤት ሲመጡ ምን ያህል ችግርና አደጋ እንደሚገባብዎት፣ ግርማ ማለት ምን ያህል አደገኛና ከባድ ሰውዬ መሆኑን ማወቅ መቻል አለብዎት እያለ መናገር ጀመረ። ከዛ እሱማ ሁኔታው በጣም ያስፈራል እና እርስዎ ምንድነዎት ሊያጫውቱኝ ይችላሉ ብሎ ሲጠይቃቸው እንግዲህ የመክሊት እናትም ደግሞ መክሊት እንዴት እንደተወለደችና እኔ አሁን የሳምባ በሽተኛ ነኝ፣ የምኖረው ለ2 ወር ብቻ ነው፣ ከዛ በኋላ ሞታለሁ። ልጄ ከዘሮቿ ተደብልቃ ብቻዋን እንዳትሆንብኝ፣ ጎዳና እንዳትወርቅብኝ፣ ለዛ ነው እኔ ምንም ፈልጌም አይደለም፣ በድህነት እድሜ ልካችንን አርገናል ብላ ስትለው እኔ የቻልኩትን ያክል በውጭ ልረዳው ትሞክራለሁ። የትርሲትን እህት እዛ ቤት ይዞ መምጣት ማለት በአንድ ቀን ነው ሴት አድርጎ የሚደፋት። አቶ ግርማ ምን አይነት ሰው እንደሆኑ የገባሁት አልመሰለኝም ብሎ አለ። እንግዲህ መጥቶ ከትርሲት እናት ጋር ከተነጋገሩ በኋላ ኪሩ መጀመሪያ የሚኖሩበትን ቤት አጣራና እኔ ተደብቄ እሷን ማግኘት አለብኝ አለች ወይዘሮ ዝናሽ። ኪሩም ማዘር ምንም ነገር አያስቡ፣ በጣም የሚያሳዝኑ በድህነት የሚኖሩ እንዲሁም ደግሞ ጉሊት እየሸጡ የሚኖሩ ሰዎች ናቸው ብሎ ነገራት። ኪሩ እንግዲህ ወደ ጉሊቱ ከሄደ በኋላ ጉሊቱ ደግሞ እታጉ ወይንም የመክሊት እናት ስራዋን እየሰራች ሳለ ከትምህርት ቤት መጣችና መክሊት እማዬ ዛሬ እንዴት ነው ገባዬ? ሻሽጠሻል፣ እኔም ደግሞ ትምህርቱ በጣም ደስ ይላል እያሉ ሲያወሩ ኪሩን በርቀት ስታየው ይውልሽ ይሄ የትርሲት ጓደኛ ነው፣ የእህትሽ ጓደኛ። ስለዛ ስለ ቤት ልቅም አድርጎ ያውቃል፣ እኛን ሊረዳን ይፈልጋል።
አሁን ቤት ሄደን ማውራት አለብን ብላለች። መክሊትም እንግዲህ ከሚባለው በላይ ኪሩን ፍጥጥ ብላ ማየት ጀመረች። ወደ ቤት ተያይዘው ሄዱና ፍጥጥ ብላ እህቴ ትንሽ ናት፣ እህቴ ታላቅ ናት፣ እህቴ ምንድናት እያለች ብዙ ጥያቄ መጠየቅ ጀመረች። የመክሊት እናት ታጉ ተገረመችና የኔ ልጅ ቆይ ስንቱን ጥያቄ ይመልስልሽ፣ አንዳንዱን ለመጠየቅ ሞክሪ ብላለቻት። እናቴ ፈጠንኩኝ እንዴ? ምን ላድርግ? ከእህቴ ጋር ለመገናኘት እፈልጋለሁ፣ ግን እዚህ ምድር ላይ አለሜም ህይወቴም ተስፋዬም አንቺ ብቻ ነሽ ብላ ወደ ቤተ ክርስቲያን ሄደችና ፈጣሪዋን እየለመነች እያለቃቀሰች እናቷን ረጅም እድሜ እንድትኖርላት ያለሷ ማንም እንደሌላት እያለቃቀሰች የምፈልገውን ነገር ተናገረች። እንግዲህ ኪሩም ደግሞ ስለ ትርሲት የሚያውቀውን ነገር በሙሉ ዘርግፎ ነገራቸው። አቶ ግርማና አንድ እህት ላምሮት የምትባላለች እነሱ አይን ብርሃኗን አጥፍተው አሰቃይተው እንዲሁም ደግሞ ሚስቱን ለሀብትና ለንብረት ብሎ እንዴት እንደሚያሰቃያት ብታዩ ኑሮ እዛ ቤት ለመምጣት ምርጫ አታደርጉም ነበር። ስሚ መክሊት፣ ትርሲት አሁን ያለችው አይኗን ለሕክምና ልታደርግ ወደ ውጭ ሀገር ሄዳለች። እሱን ጨርሳ ስትመጣ እንደምንም እንደማገናኛችሁ ቃል እገባልሻለሁ። ከዛ በዘለለ ግን እዚሁ ባላችሁበት ለማዘርም ለሕክምና የሚያስፈልገውን ነገር ያለኝን ለመታገል እና ለመርዳት እሞክራለሁ። ስለዚህ እዚሁ አላችሁበት ቦታ ላይ ብትሆኑ በጣም መልካምና ጥሩ ነገር ነው። እዛ ብትሆኑ ግን ከጥቅሙ ጉዳቱ ያመዝናል። የትርሲትንም አባት ሚስቴ እንጀራ እናት አናግሬያታለሁ፣ የትርሲትን እናት። ስለዚህ እሷም ደግሞ ተገናኝታችሁ የምታወሩ ይሆናል ብሎ ኪሩ ተናገረ ማለት ነው። አቶ ግርማ ተላምሮት ባለ ከጆጋ ተገናኝና እንግዲህ ስማ፣ ሲያዩህ ጠንካራና ጀግና ትመስላለህ። አሁን የምፈልገው ጸጥ አለ ቦታ ላይ ያንን ክሩቤልን አግተህ እንድትሰጠኝ እፈልጋለሁ። እያሰቃየሁኝ አንዳንድ መረጃዎች ከሱ እፈልጋለሁ ብሎ ሲለው፣ አያስቡ ጋሼ፣ ለእኔ እምነት ጥለው ይሄን ነገር ካደረጉልኝ የማልፈጽምበትና የማላድረግበት አንድ ምክንያት የለም። ስለዚህ ሁሉንም ነገር በተግባር ሰርቼ አሳየዎታለሁ እያለ ተነፋፋ። ጎበዝ አንበሳዬ፣ ደህና አማች ነው ያገኘሁት። ይሄን ነገር በተግባር ፈጽመህ ካሳየኸኝ እመነኝ፣ ትልቅ ሽልማትና አይደለም ልጄን ቀኝ እጄ ትሆናለህ። የማደርግልህን ነገር በሙሉ አታውቀውም ብሎ እንግዲህ ሞላው። የትርሲትን ፍቅረኛ ይህን ያህል እምነት ስለጣሉብኝና ይህን ነገር ያደርገዋል ብለው ስላሰቡ በጣም ደስ ብሎኛል። ይህን ነገር ደግሞ አድርጌ በኩራት የማሳየህ ይሆናል እያለ ተጎራበት ማለት ነው። አቶ ግርማም እየተነፋፋ ወደ ቤት ሄድና ከላምሮት ጋር አንቺ ምን አይነት ጀግናና አንበሳ ሰው ነው ያገኘሽው? እውነት ኪሩን አሳስሮ እንደምፈልገው ከሰጠኝ የማደርገውን አላቅም ብሎ ወሰነ። ኪሩ ወደ ዝናሽ ትርሲት እናት ጋር ደውልና ትርሲት ያለችበትን ሁኔታ ጠየቀ። ሕክምናውን እየታከመች እየሆነና በቅርብ ጊዜ ወደ ሀገር እንደምትመጣ ነገረችው። በጣም ደስ አለ። ኪሩ በትዕግስት ትርሲትን እየጠበቃት ነው። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ለሀገራችን።